ሌሊቱን እንደዚህ ቤተክርስቲያኗ ተንሸራቶ የ2 ሜትር ያክል ገብቷል ወደ ውስጥ። ቢሮዎቹ በሙሉ ፈርሰዋል። አዳራሹ ጋር አሁን ሊደርስ ነው። ውጡ እየተባልን ነው ያለነው። ከወረዳ እስከ ጠቅላይ ሚኒስቴር ድረስ ቢሮ ይሄ እንዲደርስ ሼር አድርጉልን። አችንን ይዘን እየተሰደድን ነው ያለነውና እባካችሁ ሼር አድርጉት ሁሉም ጋር እንዲደርስ። በነብይት ዘነበች ቸርች የተፈጠረው ምን ይሆን? በተለያዩ መንፈሳዊ አገልግሎቶቿና በመታመጣቸው ሀገራዊ ዓለም አቀፋዊ ትንቢቶቿ በስፋት የምትታወቀው የእግዚአብሔር ሴት ነብይት ዘነበች በመታገለግልበት ቤተክርስቲያን ውስጥ ያልተጠበቀ እጅግ አስደንጋጭ ክስተት ተፈጥሯል። በዚህም ነብይቷ የድረሱልኝ ተማጽኖን አሰምታለች። ጉዳዩ ምን ይሆን? ነብይት ዘነበች የምታገለግልበት ቤተክርስቲያን ላይ የተፈጠረው አስደንጋጭ ክስተት ምን ይመስላል? የነብይቷ የድረሱልኝ ተማጽኖስ ምን ይሆን? የሚሉትን እንዲሁ በመረጃችን ይዘናል። በቆይታችሁ ታደምጡታላችሁ። የፓስተር ሄኖክ ሲንገሌ የድረሱልኝ ጥሪ በእግዚአብሔር ቃል አገልግሎቱ በወጣት አዋቂው ተወዳጅነትን ተቀባይነትን ያተረፈው ፓስተር ሄኖክ ዛሬ ላይ በገጠመው ያልጠበቀ ክስተትም የድረሱልኝ ጥሪን አሰምቷል። ፓስተሩ ያስተናገደው ድረሱልኝ ሲል ለተማጽኖ ያበቃው ክስተትስ ምን ይሆን? እንዲሁ በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ታዋቂው ቲክቶከር ወጣት ባልተጠበቀ መልኩ ከዚህ ዓለም ድካም ማረፉ ተገለጸ። በየጊዜው በየሰዓቱ ብቅ እያሉ የቲክቶክ መንደርን እንደሚያደምቁ ወጣቶች ሁሉ ይህም ወጣት የራሱ ሆነ ስልትና መንገድ ወደ ቲክቶክ መንደር ብቅ ብሎ ከፍተኛ አድናቆትና ተወዳጅነትን ያገኘ ወጣት ነው። ህይወት መች በርታ መች እንደምትጠፋ አትታወቅም። ይህ ወጣትም ድንገት ከአንዱ መነሻ ወደ ሌላኛው መዳረሻ አመራለሁ ብሎ ሳለ መነሻውን እንደተነሳ ወደ መዳረሻው ሳይደርስ የምድር ላይ ሩጫው ተቀጥፏል። ይህ አሳዛኝ ክስተት የሰሙ ወላጅ እናትም ሀዘናቸው እጅግ ልብ ይሰብራል። ከሞቱ አሟሟቱ የከፋው የወጣትም እንደወጣ ቀርቷል። የሞቱ ምክንያት ምን ይሆን? የወላጅ እናት ሁኔታስ ምን ይመስላል? የሚሉትን እኛም በዝርዝር ይዘንላችኋል። በቆይታችሁ ታደምጡታላችሁ። በስተመጨረሻም ጌታ እግዚአብሔር በዘመናችን ባስነሳቸው ሐዋርያትና ነቢያት አንደበት ቃሉን ልኮ ይናገራል። ዛሬም የእግዚአብሔር ሰው ነብይ አማኑኤል ዳባ በዚህ ወር ላይ ይባይሆን እኔ እግዚአብሔር ሰው አይደለሁም ሲል አስቸኳይ መልእክትን ለኢትዮጵያ አስተላልፏል። በ2018 መስከረም ወር ላይ ሊመጣ ያለ 500 ዓመት የቆየ እርግማን በኢትዮጵያ ላይ አለ። እርስ በርስ የሚያጋጭ ደም የሚጠጣ መንፈስ አለ። ተጠንቀቁ፣ መስከረም ወር ሊሆን ያለ ነገር ጌታ አሳይቶኛል ሲል ነብዩ እጅግ አስቸኳይ የሆነ ትውልደ ኢትዮጵያን የሆነ ወደደም ጠላም ሊያደምጠው የተገባን መልእክትን አስተላልፏል። ነብዩ ያስተላለፈው ሀገራችን ኢትዮጵያን የሚገልጽ መልእክት ምን ይሆን? መስከረም ወር ላይ የሚሆነው ጌታ የተናገረው ትንቢትስ ምን ይመስላል? የሚሉትንም በቆይታችሁ ካንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በየጊዜው በየሰዓቱ ብቅ እያሉ የቲክቶክ መንደርን እንደሚያደምቁ ወጣቶች ሁሉ ኢብሳ ጉተማም የራሱ በሆነ ስልትና መንገድ ወደ ቲክቶክ መንደር ብቅ ብሎ በአጭር ጊዜ ውስጥ ከፍተኛ አድናቆትና ተወዳጅነትን ያተረፈ ወጣት ነው። ከ91,000 በላይ ተከታይ ያለው የቲክቶክ አካውንትን እየሰራ በሚለቃቸው ቪዲዮዎችም ያደንቁታል። እንደ ወዳጆቹ ገለጻም ከሆነ ኢብሳ ጉተማ ያለበት ቦታ ማክረፍና አለመሳቅ አይቻልም። ሲበዛ ተጫዋች ነው። ሰርጊውን ሌላ ድግስ እርሱ ካለ በሳቅና በጨዋታ ሳቢያ ከርሱ በላይ ጎልቶ የሚታይ ሰው በጭራሽ አይኖርም። ውብ ፈገግታው ከሰዎች ጋር ያለው ተግባቢነት ለሁሉ ወዳጆች የሚያስገርም የሚያስደንቅ ነገር ነው። በሆነ አጋጣሚ በድንገት ከተዋወቀ ሰው ጋር ከደቂቃዎች በኋላ ከዛ ሰው ጋር ቢታየም ለዓመታት የሚተዋወቅ ምናልባትም አብሮ አደጎች ሊሆኑ እንደሚችሉ ነው የሚያስገምቱት። ምክንያቱም ልጁ ሳቂታው ተጫዋቹ ኢብሳ ጉተማ ነው። ህይወት መቼ በርታ መቼ እንደምትጠፋ አትታወቅም። እናም ይህ አጠር ደልደል ያለ ባለው ፈገግታ ልጅም እንዳው ድንገት ከአንዱ መነሻ ወደ ሌላኛው መዳረሻ አመራለሁ ብሎ ሳለ ከመነሻው እንደተነሳ ወደ መዳረሻው ሳይደርስም የምድር ላይ ሩጫው በድንገት የመኪና አደጋ ሌላው ሰው ሁሉ ወደማይቀርበት መዳረሻ ላይ መለስ ለአንዴና ለመጨረሻ ጊዜ አቀና። በቃ የህይወት ጥሪ የቀን ከሌት ድካሙ የረፍት አልባ ውጤቱ ሁሉ እዚህ ጋርማ በቃ። ካሳለፍናቸው ጥቂት ወራት ጀምሮ በስፋት በብዙ ዘንድ ቀልብ ሳበው ወጣትና ታታሪው ኢብሳ ጉተማም ልበቀና በስራው እጅግ ታታሪና ነገ ትልቅ ቦታ ለመድረስ የሚጥር ልጅ ነበር የሚሉት ወዳጆቹ።
ይህ በብዙዎች ዘንድ ከፍተኛ አድናቆትና ተወዳጅነትን እያገኘ የመጣው ታዳጊም ሰኞ ከሰዓት ላይ እንደወትሮ ሁሉ ሀገር አማን ብሎ ከዋለበት ጉዳዩ ደግሞ ወደ ሌላኛው የህይወት እንቅስቃሴው ሊያመራ በኮድ 2B15593 ኮሮላ መኪና ከቢሾፍቱ ተነስቶ ወደ አዳማ እያመራ ሳለ እንደ ድንገት ምን እንዴት እንደገጠመው ሳይታወቅ ከፍጥነት መንገድ ወጣ ብሎ ከአንድ ዛፍ ጋር ተጋጭቶና ህይወቱ በአሰቃቂ ሁኔታ አልፋ መገኘቱን ተሰምቷል። ሲጀምር አካባቢ የኢብሳ ጉተማ የሞት ዜና የሰሙት ብዙዎች በአካል የሚያውቁትም የማያውቁትም ሁሉ ሰው ያማዋል እንዴት እንደዚህ ያለ ቀልድ አንድ ሰው ላይ ይቀልዳል ሲሉም ቅር መሰኘታቸውን ወጣቱ ቲክቶከር በመኪና አደጋ ህይወቱ አለፈ ተብሎ በተለጠፈ ፎቶዎች ውስጥም ሀሳባቸውን ሲያኖሩም ታይቷል። እንዲህ ያለ ሐሳብ የሰጡ ሰዎችም ውሸት ነው ብለው ስለመሞቱ የሚያርሙት አመክንዮ ቢኖርም ሞተ ተብሎ የሞቱ ዜና ከተሰራጨበት ጊዜ ቀደም ብሎ ምናልባት ከሰዓታት በፊት እዛው ህይወቱ አለፈበት ከተባለው የፍጥነት መንገድ ላይ ቆሞ በተለመደ የኦሮምኛ ዘፈን ታጅቦ የሚያሳይ ጭፈራ ቀርጾም ቲክቶክ ላይ የለቀቀው ቪዲዮ በማንሳትም ነው። በጣም የቅርብ የሆኑ ሰዎች ደግሞ አደጋው እንደደረሰበት የሚያሳይ ፎቶ አተኩሮ በማየትና በመመርመርም የሰሌዳ ቁጥሩን አይተውም የተባለው ነገር እውነት ስለመሆኑ ለማመንም ደቂቃ አልወሰደባቸውም። ልባቸው አላምን እንዴት ሆኖ የሚል ጥያቄ እየፈጠረባቸው ከመቸገር በቀር ያቺን ኮሮላ መኪና መያዙን አውቀው ስለነበር በኋላ እናታቸውም ልብን እንደሚሰነጥቅ አይነት ስሜት እንደተሰማቸው ሲናገሩም ተሰምተዋል። ይህ እንኳን 9 ወር አርግዛ አካል ሰንጥቃ አምጣ በመኖርና በመሞት መካከል ሆና ለወለደች ነገ የት በደረሰ ባየሁት ለምትል እናቱ ቀርቶ ለኛም እንዲህ ባለ መልኩ በቲክቶክ መንደር ላወቅ ነው ራሱ የግርፍም የውስጥ እሳት ሆኖብናል ይላሉ። እርግጥ ነው ሞት ለማንም የማይቀር ጣፈንታ ቢሆንም ቅሉ እንዲሮጦ ሰርቶ ስቆ ተጫውቶ ያልጠገበ ልጅ ከህይወት መስመር ላይ ሲነጠቅን ሁሉም ሰው ያማዋል። ከኢብሳ ሞት ጋር ተያይዞ እጅግ የከፋ ነው የተባለው ነገር ደግሞ ቤተሰብ በተለይ ወላጅ እናቱ የገዛ ልጃቸውን ሞት በቅጡ እንደ ሀገር ባህል እንደ ወጉ አርጂ ተፈልጎ ሌት በማለዳ ከመረዳት ይልቅ በዚህ አባከና ባይባጣ ማህበራዊ ሚዲያ ላይ የመስማታቸው ነገር ነው። እንዲህ ባለ የህይወትና የአካል ጉዳት አልፎም በአገሪቱ ላይ ከፍተኛ ኢኮኖሚያዊ ጫና እየፈጠረ ባለው የመኪና አደጋም ህይወቱን ያጣው የኢብሳ ጉተማ ህልፈትን ተከትሎ እጅግ ብዙዎችም ህይወት እንደምን አጭር ናት፣ ሰው እንዴት እንዲህ እንደቀላል መጣው ብሎ ወጥቶ በዛው ይቀራል፣ እንዴት አሁን ያን የመሰለ ቪዲዮ ሰርቶ ቲክቶክ ላይ ለቆ ሲያበቃ ደግሞ ሞተ የሚል ዜና እንደምን ይሰማል የሚሉ ሐሳቦች በየቦታው መሰማትም ተያይዘውታል። ከዛ መለሰም የዚህ ወጣት ህልፈተ ሞትን ተከትሎም ለብዙዎችም የግር እሳትን ሆኗል። እኛም በሚዲያችን ስም በዚህ ወጣት ህልፈተ ሞት ዙሪያ ለወላጅ እናቱ፣ ለቤተሰቦቹ እንዲሁም ለቅርብ ጓደኞቹ ሁሉ መጽናናትን ተመኘን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በተለያዩ መንፈሳዊ አገልግሎቶቿና በመታመጣቸው ሀገራዊ ዓለም አቀፋዊ ትንቢቶቿ በስፋት የምትታወቀው የእግዚአብሔር ሴት ነብይት ዘነበች የምታገለግልበት JSL ቸርች አስደንጋጭ የመሬት መንሸራተት ከፍተኛ ጉዳት በቤተክርስቲያን ላይ አስከትሏል። በዚህም ነብይት ዘነበች ገሰም አስቸኳይ የድረሱልኝ ተማጽኗን ማሰምታለች። በመልእክቷም ቅዱሳን ኢትዮጵያና ኤርትራውያን በዓለም ዙሪያ ያላችሁ የክርስቶስ ወዳጆች ይህን መልእክት ለአብያተ ክርስቲያናት መሪዎች፣ ለሀገር መሪዎች፣ ለሚዲያ ተቋማት፣ ለመላው የኢትዮጵያ ሕዝብ እንዲደርስም በማጋራት አግዙኝ። በቤተክርስቲያን ላይ የደረሰው አደጋ የመሬት መንሸራተት አደጋ እምነታችንን የሚፈትን ልባችንን የሚያዝል አሳዛኝ ሁኔታ ላይ ያለን። ከዚህ በፊት በተለያዩ ፈተናዎች ውስጥ ይህች ቤተክርስቲያን አልፋ እዚህ እንደደረሰች ይታወቃል። እነሆ አሁንም እንደምትመለከቱት በዚህ 2 ቀናት ውስጥም በተፈጠረ የመሬት መንሸራተት አደጋም የህፃናት መማሪያ ክፍሎች፣ ቢሮዎች፣ መጸዳጃ ቤቶችና ስቶሮች ሙሉ ለሙሉ ወደ ታች ሰምጠዋል። ጉዳቱም በዚህ የሚያበቃ አይመስልም። በሂደት ወደ ቀየሩት ቢሮዎችም የማምለኪያ አዳራሽ ሊዛመት እንደሚችልም ባለሙያዎችም ገልጸዋል። ስለሆነም ለሚመለከታቸው የመንግስት አካላት፣ የኢትዮጵያ ወንጌላውያን አማኞች ካውንስል፣ የአብያተ ክርስቲያናት መሪዎችና ምዕመናን አስቸኳይ የድረሱልኝ መልእክታችንን እያቀረብን ልትደግፉን የምትፈልጉ ሁሉ ከጎናችን እንድትቆሙ አሳስባለሁ በማለትም ነብይት ዘነበች በቤተክርስቲያን ላይ የደረሰውን አደጋ አስከትሎ እንዲህ ባለ መልኩ መልእክቷን አድርሳለች። መታችሁ የደረሰብንን ችግር በማየት በጸሎትም በገንዘብም አብራችሁን እንድትቆሙ በጌታ ፍቅር ጠይቃለሁ። አብያተ ክርስቲያናትም መታችሁ ይሄንን እንድትመለከቱ የሚመለከታቸው አካላቶች ጋር እንዲደርስ ሼር እንድታደርጉት አደራ ላለሁኝ። የወንጌል አማኞች አብራችሁን እንድትቆሙ በጌታ ፍቅር ጠይቃለሁ። ታዲያ በተያያዘ መረጃም ፓስተር ሄኖክ ሲንገሌም በነብይት ዘነበች ቸርች ላይ የደረሰውን ውድመትን ተከትሎም በስፍራው በመገኘትም ፓስተር ዘነበች የምታገለግልበት ቤተክርስቲያን ላይ የደረሰውን የተፈጥሮ አደጋ ለመመልከት ተገኝቼ ነው።
ሁላችሁም እንደምትመለከቱት አደጋው ትንሽ በቤተክርስቲያን ላይ ከፍ ያለ ነገር ያመጣም ነው። ነገር ግን እግዚአብሔር መልካም ነውና የሰው ሕይወትም ክፉ ነገርም ባለመድረሱ ጌታን ብናመሰግንም ነገር ግን በንብረት ደረጃ ብዙ ንብረቶች ጠፍተዋል። እናም የሁላችንም ትብብር ከዚህ ቤተክርስቲያን ጎን አብሮ መሆንን እርዳታን የሚፈልግ አደጋ ነው። ሁላችሁም በዚህ ስፍራ ተገኝታችሁ እያበረታችሁ እያጽናናችሁ ከዚች ቤተክርስቲያን ጎን እንድትቆሙ መልእክቴን አስተላልፋለሁ በማለትም ከነብይት ዘነበች ቤተክርስቲያን ጎን በመቆም በቤተክርስቲያን ላይ የደረሰውን አደጋ በመጎብኘትም መልእክቱንም አጋርቷል። እኛም በሚዲያችንም ቅዱሳን ሁሉ ከዚች ቤተክርስቲያን ጎን እንድትቆሙና በጸሎት አብራችሁ ትተጉ ዘንድ መልእክታችንን ማጋራት ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ጌታ እግዚአብሔር በዘመናችን ባስነሳቸው ሐዋርያትና ነቢያት አንደበት ቃሉን ልኮ ይናገራል። ዛሬም የእግዚአብሔር ሰው ነብይ አማኑኤል ዳባ በዚህ ወር ላይ ይባይሆን እኔ እግዚአብሔር ሰው አይደለሁም ሲል ለኢትዮጵያ አስቸኳይ መልእክትን አስተላልፏል። በ2018 መስከረም ወር ላይ ሊመጣ ያለ ነገር አለ። 500 ዓመት የቆየ እርግማን በኢትዮጵያ ላይ አለ። እርስ በርስ የሚያጋጭ ደም የሚጠጣ መንፈስ አለ። ተጠንቀቁ። መስከረም ወር ሊሆን ያለ ነገር ጌታ አሳይቶኛል ሲል ነብዩ እጅግ አስቸኳይ የሆነ ትውልደ ኢትዮጵያን ወደደም ጠላም ሊያደምጣው የተገባ መልእክቱን አስተላልፏል። ነብዩ ያስተላለፈው ሀገራችን ኢትዮጵያን የሚገልጽ መልእክት ምን ነበር? መስከረም ወር ላይ የሚሆነው ጌታ የተናገረው ትንቢትስ ምን ይመስላል? የሚሉትን ከአንደበቱ እንድታደምጡስ ጋበዝን። ሻሎም ሻሎም። በመላው ዓለም ሆናችሁ ይህንን መልእክት የምታዩ ወንድሞቼና እህቶቼ በጌታ በኢየሱስ ስም ሰላም ላችኋለሁ። እኔ ነብይ አማኑኤል ዳባ ከንጉስ ኢየሱስ ክርስቶስ ለፍጥረት ሁሉ ቤተክርስቲያን ከአዲስ አበባ ይህንን መልእክት እንደገና ወደ እናንተ ይዤላችሁ መጥቻለሁ። መንፈሳዊ ዓለም ውስጥ እዚች ምድር ላይ ስለሚሆነው ነገር በእነዚህ 7 ዓመታት ውስጥ ሊሆን ስላለው ነገር ከሰማይ ያየሁትን ራእይ ይዤላችሁ መጥቻለሁ። ይህንን በምታዩ በእናንተና ይህንን በሚሰሙ ጆሮዎች ሁሉ ላይ የጌታ ጸጋና ሰምቶ የማስተዋል ጥበብና መንፈስ እንድትቀበሉ ጸልይላችኋለሁ። ለዚች ምድር ለሚመሩት ወንዶችና ሴቶች እንዲሁም ደግሞ በዚች ምድር ውስጥ ለምንኖር ለኔና ለእናንተ ይህንን መልእክት ለምሰሙላ በፊት ለፊታችን ከእግዚአብሔር ዘንድ የተከፈተ 7 ዓመት አለ። በእነዚህ 7 ዓመት ውስጥ እግዚአብሔር እቺን ምድር እንደገና በዚች ምድር ውስጥ የሚኖሩትን ሰዎች እንደገና ለራሱ ሊዋጅ በመንፈሳዊ ዓለም ውስጥ የተከፈቱ 7 ዓመታትን አሳየኝ። እነዚህ ነው ያየሁት። የመጀመሪያው ያየሁት በእነዚህ 7 ዓመታት ውስጥ እግዚአብሔር የ500 ዓመትን ችግር የ500 ዓመት የቆየን መከራ 500 ዓመት ሙሉ የተከማቸን እርግማን ከዚች ምድር ላይ ሲያነሳ አየው። አንድ ራእይ አየው። እሱም ያየሁት እንደዚህ ነው። 500 ዓመት የቆየ የሚል ጽሑፍ ያለበት ልክ እንደ ድሪቶ የተደራረበ እንደ ጆንያ የተደራረበ ነገር ከዚች ምድር ላይ የሚያነሱ እጆችን አሳየኝ። ይሄንን እያየው እንደዚህ አለኝ። በዚች ምድር ላይ የቆየን 500 ዓመት ያስቆጠረን እርግማን በዚች ምድር ላይ የተሰራን 500 ዓመት ያስቆጠረን በጨለማው ዓለም ወደዚች ምድር የገባን እርግማንን አነሳለሁ የሚል ድምፅ ሰማሁ። እግዚአብሔር በዚች ምድር ላይ የተከማቸን ልክ እንደ ጆንያ ተጠራቅሞ ምድሪቷን ያደህየ ምድሪቷን ያጎሳቆለ የዚችን ምድርን ሰዎች እርስ በርሳቸው እንዲባሉ እርስ በርሳቸው ደም እንዲፋሰሱ ያደረገ ደም የሚጠጣውን የዘንዶውን እቅድ ሲያነሳው አየው። ስለዚህ እግዚአብሔር እንደዚህ አሳይቶኛል። በእነዚህ 7 ዓመታት ውስጥ በተለይ ደግሞ ከመስከረም 1 2018 ጀምሮ የ500 ዓመትን ችግር የ500 ዓመትን እርግማን ከዚች ምድር ላይ ማንሳት በኃይል ይጀምራል። ስለዚህ እግዚአብሔር የመጀመሪያው በእነዚህ 7 ዓመታት ውስጥ 500 ዓመት የቆየን እርግማን የዘንዶውን እቅድ ከዚች ምድር ላይ ያነሳል። ሁለተኛ እግዚአብሔር እንደዚህ ሲያደርግ አየሁ። በምድሪቱ ላይ ታላቅ ተሐድሶ ይሆናል። ታላቅ ተሐድሶ ተሰምቶ ታይቶ በማይታወቅ መልኩ ታላላቅ ተሐድሶዎችን በምድሪቱ ላይ ትሰማላችሁ። በህዝቦች ውስጥ ተሐድሶዎችን ትሰማላችሁ። በተለይ ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ታላላቅ ተሐድሶዎችን ትሰማላችሁ፣ ታያላችሁ።
እግዚአብሔር በምድሪቱ ላይ ታላቅ ተሐድሶ በሰሜኑ ክፍል ብዙዎች ወንጌል እየበራላቸው ወንጌልን ይዘው ሲወጡ አይቻለሁ። ለብዙዎች እረፍት ሲሆን አይቻለሁ። ከጨለማ ወደሚደነቅ ብርሃን ሲገቡ አይቻለሁ። እግዚአብሔር ይህ ነው የማይባል ተገምቶም ታይቶም በማይታወቅ መልኩ ተሐድሶን ያደርጋል። በቤተ ክርስቲያን ውስጥ ተሐድሶን ያደርጋል። በኦርቶዶክስ ቤተ ክርስቲያን ውስጥ ተሐድሶ ያደርጋል። በወንጌላውያን አማኞች ውስጥ ተሐድሶ ያደርጋል። በየትኛውም በዚች ምድር ውስጥ ያሉት ህዝብን በሚመሩ ህዝብን በያዙ ተቋማት ህዝብን በያዙ ማህበሮች ሁሉ ላይ ታላቅ ተሐድሶ ይሆናል። በመንግስት መሪዎች መካከል ታላላቅ ተሐድሶችን ያደርጋል። እግዚአብሔር የዚችን ትውልድ የዚችን መልክ ይቀይር ዘንድ ብዙ ሰዎችን ወንጌል ይዘው እያበሩ ትውልድን የሚመሩ ትውልድን ወደ እውነት መንገድ የሚመሩ ሰዎች ሲወጡ አየው። እግዚአብሔር በሁለተኛ ደረጃ እንደዚህ ያሳይ። በትውልዱ መካከል ህዝቦች ከህዝቦች ጋር በኃይል እንደገና ለመዋሃድ በኃይል እንደገና በእግዚአብሔር ቃል እውነት ለመተቃቀፍ ተሐድሶ ሲገቡ አየው። እግዚአብሔር ሁለተኛ በመሪዎች መካከል ታላቅ ተሐድሶን ያደርጋል። ሶስተኛ እንደዚህ አየው። በዚች ምድር ውስጥ የተደበቁ ማዕድናቶች ሲወጡ አሳየኝ። እዚች ምድር ውስጥ ታላላቅ ካምፓኒዎች ከሩቅና ከቅርብ ብዙ ሰዎችን ለመቅጠር ታላላቅ ካምፓኒዎች በዚች ምድር ላይ ሲተከሉ አየው። ይሄንን እያየው እንደዚህ አለኝ። የዚህ ምድር ሰዎች በኃይል ለስራ ሲሯራጡ በሁሉም አቅጣጫዎች ወንዶችና ሴቶች ቀንና ማታ ለመስራት በኃይል ሲነሱ ታላላቅ ካምፓኒዎች በዚች ምድር ላይ እንደ ጎርፍ ሲመጡና ሲተከሉ አየው። በአራተኛ ደረጃ እንደዚህ ሲሆን አየው። አይሮፕላኖችን ገዛ ተብሎ እንደምንሰማው እንደዚህ የሚባል አይሮፕላን ገባ ተብሎ እንደሚወራው እንዲሁ እቺ ምድር ውስጥ ታላላቅ መርከቦች የተለያየ ስራ የሚሰሩ መርከቦች እቺ ምድር ኢትዮጵያ ገዛች እየተባለ ሲወራና የኢትዮጵያ ባንዲራን የያዙ ታላላቅ መርከቦች ወደዚህ ሲመጡ አየው። እግዚአብሔር እንደዚህ ያለኝ እቺ ምድር ብዙ ታላላቅ መርከቦች ሲኖሯትና እቺ ምድር ታላላቅ የሆኑ ልክ አየር መንገዱ አሁን እየሰራ እንዳለው የመርከብ ኢንዱስትሪው ሲሰፋ እግዚአብሔር አሳየኝ። በዚች ምድር ውስጥ በሚቀጥለው 7 ዓመት ውስጥ እነዚህ 4 ነገሮች በኃይል ይሆናሉ። እግዚአብሔር ይህንን ቃል ሰጠኝ። ኤርምያስ ምዕራፍ 12 እንደዚህ ይላል ቁጥር 12 እግዚአብሔርም እፈጽመው ዘንድ በቃሌ ተጋለውና መልካም አይተሃል አለኝ ተብሎ እንደተጻፈ ይህንን ቃል ለመፈጸም የሰማይ አምላክ በመንፈሱ ይተጋል። ስለዚህ ከኔና ከናንተ ከዚህ ህዝብ መሪዎች የሚጠበቀው በዚህ ህዝብን ደግሞ እየመራችሁ ካላችሁ ከቤተ ክህነት ሰዎች ከአብያተ ክርስቲያናት መሪዎች ሁሉም ህዝብ የምትመሩ ከናንተ የሚጠበቀው ይሄን ነው። ስለ አባቶቻችን ኃጢአት ስለ ቅድመ አያቶቻችን በደልና መተላለፍ ስለ ራሳችንና ስለ ቤታችን ኃጢአት እግዚአብሔር ፊት ብሔራዊ ንስሐ ያስፈልገናል። እግዚአብሔር የዚችን ምድር ቋጠሮ የ500 ዓመት ድሪቶ የ500 ዓመት እርግማን እዚች ምድር ውስጥ የተቀበሩትን ማዕድናቶች የዚች ምድርን ኃይል ሊሰጠን እግዚአብሔር በደጅ ነውና አንድ ላይ እግዚአብሔር ፊት የምንመለስበት በንስሐና ምህረትን የምንቀበልበት ዘመን ከፊት ለፊታችን ያስፈልገናል። ይሄንን ብናደርግ እግዚአብሔር አንድ በአንድ ይሄን የተናገረንን ነገር ያደርጋል። ይሄ የተከፈተው 7 ዓመትም ለኔና ለናንተ ለልጆቻችን ለወንድሞቻችን ሁሉ የበረከትና የእረፍት ዘመን ይሆንልናል። እግዚአብሔር ይሄንን ያደርጋል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ